የአንድን ሀገር መከላከያ ሰራዊት በተኛበት ከማረድ በላይ መከላከያ ሰራዊት ተጠቃ ተመታ መሳሪያውን ተቀማ ማለት እኮ በቃ ሀገር ፈረሰች ማለት ነው። ከዚህ በላይ ሀገርን ዩጎዝላቪያ ሊያደርግ የሚችል ሴራና ተንኮል ምን አለ? ስለዚህ በሶስት ምክንያት አይቻልም። አንደኛ ሰላም የለም፣ የህግ የበላይነት የለም። ሰላምና የህግ የበላይነት በሌለ ሁኔታ ነፃና ፍትሃዊ ምርጫ ሊካሄድ አይችልም። ኢትዮጵያ መቼም ቢሆን ባንዳ ሳትወልድ ቀርታ አታውቅም። በየትኛውም ዘመን ባንዳ ነበር። እነዛም ባንዳዎች ግን በጀግንነታቸው ባርበኝነታቸው የሚዋጉላትና የሚዋደቁላት ጀግኖቿ ናቸው እያሸነፉላት ለዛሬ ያደረሰ። ዛሬ 5 ዓመት ስንወያይ ዩጎዝላቪያን ለማስቀረት ነበር። ዛሬ ዩጎዝላቪያ በመንጣሙ ይከነው ተዘጋጀንም ሐሳብ የለንም ምርጫው መራዘም አለበት ይሉ የነበሩ ሰዎች አጌንስት እንደገና ተገልብጠው ምርጫው በዚህ ዓመት መደረግ አለበት ካልሆነ ከመስከረም 30 በኋላ መንግስት የለም ማለት ነው። ተጠሪያቸው ከፖለቲካ ፓርቲዎቹ ብቻ ይመስለኛል። መከላከያ አይታዘዝልህም፣ ፖሊስ አይታዘዝልህም፣ ዜጋ አይታዘዝልህም። ያኔ የለም ያላችሁት መንግስት ምርጫ አድርጎ በህዝብ ተመርጦ እናንተ ዛሬም ያኔ ከ5 ዓመት በፊት ያወራችሁት ወሬ ያመነጀካችሁ አሁን ለድጋሚ ሁለተኛ ዙር ምርጫ እየተዘጋጀ ነው። አሁን ከወንድምህ ከኦሮሞ አብይ ልደቱ ይቀርብሃል ወይ ከልደቱ ጋር ለምን ትላለህ የሚል ጥያቄ አስተዋልና I want to clearly respond yes ከአብይ አህመድ አላቅም እዚህ ሚዲያ ላይ ቃሉን ለመጠቀም ይቸግራል ግን ይቅርታ ልጠይቅና ለቃሉ ሁለት ግሞች ሲገናኙ ሽታዬ ሽታዬ ይባባላሉ ይባላል። ሰላም ለእናንተ ይሁን የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራማችን አቶ ልደቱ አያሌውና ጀዋር መሐመድ የሰጡትን ኢንተርቪው በተመለከተ እነሱ ባነሱት ሐሳብ ላይ አንዳንድ ጉዳዮችን እያነሳን ቆይታ የምናደርግ ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ ጀዋር መሐመድና ልደቱ አያሌው ሁል ጊዜ እየወጡ በሚያወሩበት የሚዲያ ጣቢያቸው ላይ እዛ ላይ ቀርበው የሰጡት ኢንተርቪው 7 ዓመት ሂደቱን ለመቃኘት የሞከሩበት ቢሆንም እነሱ የዛሬ 7 ዓመት በነበረው ገና ለውጡ ሲመጣ የነበሩበት እሳቤ ላይ ተቸንክረው የቀሩ መሆናቸውን ያየንበት ኢንተርቪው ነበር የነበረው። እንግዲህ ምን ሐሳቦችን አነሱ የሚለውን ነገር በደንብ በዝርዝር 1 3 4 ነጥቦችን እያነሳን ነው የነሱን ቃለ መጠይቅ ለመቃኘት የምንሞክረው። እንዳልኳችሁ እንግዲህ ከ5 ዓመት በፊት ልደቱ አያሌውና ጀዋር መሐመድ ከሰጡት ኢንተርቪው በኋላ አንድ ላይ ሲቀርቡ የመጀመሪያቸው ነው። ሚዲያ ላይ ይሄ ማርገጃቸው ላይ ከሚገናኙበት በተናጠል ሁለቱ ብቻ ማለት ነው። ማርገጃቸው ላይ ያው ተሰብስበው ሌላውም አልቃሽ ተሰብስበው እንደሚያለቅሰው እነሱም አብረው ተሰብስበው ሲላቀሱ ተመልክተናቸዋል። በተናጠል ግን ከ5 ዓመት በኋላ መጀመሪያቸው ነበርና ምን አዲስ ነገር ይዘው መጡ እንደው ምን አወሩ ለሚለው ነገር በዝርዝር ለመቃኘት ያክል በመጀመሪያ ያነሱት ሐሳብ ልደቱም ጀዋርም አብረን መታየታችን ከ5 ዓመት በኋላ በድጋሚ ሁለታችን ለቃለ መጠይቅ አንድ መድረክ ላይ መገኘታችን አሉ። ለተቃዋሚዎቹ ለሚያዩን ተቃዋሚዎች አሁን መንግስትን ለሚቃወሙት ተቃዋሚዎች ደስታና ሞራል ይሆናል አለ። የጀዋርና የልደቱ አያሌው አንድ ላይ መታየት አሁን ላሉት ተቃዋሚዎች ያስደስታቸዋል። አንድ የሚያደርጋቸው በአንድ ላይ እየታገሉ ነው የሚለውን ጽንሰ ሐሳብ አሁን ባሉ ተቃዋሚዎች ላይ ለማስረጽ ስለምንችል የኔና ያንተ አንድ ላይ መታየት ወይም የሁለታችን አንድ ላይ መታየት ገዢውን መንግስት ወይም ደግሞ አሁን ያለውን የኢትዮጵያ መንግስት ያስደነግጣል። እሱን የሚቃወሙትን አካላት ደግሞ የሚያስደስትና ሞራል የሚሆናቸው ነው ብለው እርስ በርሳቸው ሲሞጋገሱ የነበረበት ነው። ልደቱ አያሌውም ከኢሳያስ አፈወርቂ ጀዋር መሐመድ ይቀርበኛል ብለው ከዚህ በፊት ተናግሮ ነበረ። ዛሬም ልደቱ አያሌው ከአብይ አህመድ ይልቅ ልደቱ አያሌው ይቀርበኛል እያሉ እርስ በርሳቸው ሲሞጋገሱ የነበረበትን ኢንተርቪውን የተመለከትነው። እንግዲህ እነዚህ ሰዎች በራሳቸው ዓለም ውስጥ የሚኖሩ ናቸው። አሁን ያለውን በኢትዮጵያ ምድር ላይ እየተከናወነ ያለውን እውነታ የሚያዩትን ነገር አምነው ለመቀበል የቸገራቸው ሰዎች ናቸው። እኔና ጀዋር ከረጅም ጊዜ ጀምሮ እንደዋወላለን፣ ተገናኝተን እንነጋገራለን። የፖለቲካ ልዩነትን ፐርሰናል አድርገን ወስደነው አናውቅም። ነገር ግን በቴሌቪዥን ወጥተን ስንከራከር ስንወያይ ያ የመጀመሪያችን ነበር ኦኤምኤን ላይና አይ ቲንክ ለውጡን ራሱ ያኔ የተፈጠረው ስሜት እና አሁን ያለው ስሜት
የሚናገር ይመስለኛል። ያኔ እኔና ጀዋር ለምን አንድ ላይ ቁጭ ብለው ታዩ ተብለን ከፍተኛ የሆነ ነውጥ ነበር የተፈጠረው። አቧራው ነበር የጨሰው። በፍጹም በቃ በአገር ጉዳይ ተገናኝተን ለመነጋገር የሚያስችለን የጋራ ጉዳይ እንደሌለን ተደርጎ በአንድ በኩል በገዢው ፓርቲና በደጋፊ በሌላ በኩል ደግሞ በተቃዋሚው ጎራ እንዴት ሁለቱ ይገናኛሉ ተብሎ ትልቅ አቧራ ነበር የጨሰው። የዛሬው ውይይታችንም ገዢውን ፓርቲ ምናልባት በተመሳሳይ ሁኔታ ሊያስደነግጥ እንደሚችል እገምታለሁ። ምናልባት ይሄኛውን አልቃልገው እንዳው ላስታውስ በመልስ ስትሰጥ ከኢሳያስ አፈወርቂ ይልቅ ጀዋር መሐመድ ይቀርበኛል ብለህ ተናግረህ ነበር። የዛሬ አምስት ነው እንደዛ ብሎ ለመናገር ሁሉ የሚያስገድድ ነበር። አሁን ይሄ ንግግር ምንም ያን ያህል የተለየ ንግግር አይደለም፣ ግን ያን ያህል ለመናገር የሚያስገድድ ነው የነበረው። ሰሞኑን አሁን ከወንድምህ ከኦሮሞ አብይ ልደቱ ይቀርብሃል ወይ ከልደቱ ጋር ለምን ትላለህ የሚል ጥያቄ አስተዋልና I want to clearly respond yes ከአብይ አህመድ ልደቱ ይቀርበኛል እና እርስ በርሳቸው የተሞጋገሱ ልክ ነህ እየተባባሉ የሚቀጥሉ ሰዎች ናቸው። ሚዲያውም የሚጠይቃቸው ሚዲያ እነሱ የሚፈልጉትን ጥያቄ ብቻ ጠይቆ የሚሄድ እንጂ የሚሞግተን ስላልሆነ የፈለጉትን ሐሳብ አንጸባርቀው ተሞጋግሰው ነው የሚወርዱት። ከሚዲያው ላይ ሲወርዱ እንግዲህ አላቅም እዚህ ሚዲያ ላይ ቃሉን ለመጠቀም ይቸግራል፣ ግን ይቅርታ ልጠይቅና ለቃሉ ሁለት ግሞች ሲገናኙ ሽታዬ ይባባላሉ ይባላል በሀገራችን ብሂልና እንደዛ አይነት ነገሮች ናቸው ጀዋር መሐመድ እና ልደቱ አያሌው ማለት እና አብረን መታየታችን በዚህ ልክ የገዢውን መደብ ያስደነግጣል ወይም ዶክተር አብይን ያስደነግጣል፣ ተቃዋሚዎቻችንን ደግሞ ያስደስታቸዋል ብለው ሲናገሩ ምንድነው አዲሱ ነገር? ጀዋርና ልደቱ አያሌው አንድ ላይ መታየታቸው ምን አዲስ ነገር አለው? እስከዛሬ የለውጡ መንግስት ከመጣበት ጊዜ ጀምሮ ጀዋርና ልደቱ አንድ ላይ ሳይቀናጁ አንድ ላይ ኢንተርቪውም ሰጡ፣ በተለያየ መድረክም የተለያየ መግለጫ ማወጡ። የልደቱ አያሌው ፓርቲ አሁን እንደተሰረዘ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ብርቱካን ሚደቅሳ በነበረችበት ሰዓት 10,000 ሰው ይመስለኛል ሀገራዊ ፓርቲ ስለነበር እሱ ኢዴፓ የሚባለው ያ ፓርቲ 10,000 አባላት አስመዝግብ ይባላል ምርጫ ቦርድ ለመመዝገብ በፓርቲነትና ያስመዘገባቸው 10,000 ሰዎች ሲደወልላቸው በሙሉ የለሉ ስልካቸው የማይሰራ ማንነታቸው የማይታወቅ ሰዎች ናቸው አስመዝግቦ የተገኘው ልደቱ። በዛ ምክንያት 10,000 ሰው ማስመዝገብ ሳይችል ሀገራዊ ፓርቲ መራለሁ ብሎ በመነሳቱ ምርጫ ቦርድ ከዚህ በኋላ እንዳይለመድህ ብላ ብርቱካን ሚደቅሳ እንደሰረዘችው እናስታውሳለንና ከዚያ በኋላ በየግላቸው የልደቱ ፓርቲ ያለ በየግላቸው በሚያወጡት መግለጫ ተመሳሳይ የሆነ አንድ የሆነ ተናበው የሚያወጡት መግለጫ ነበር የነበረው። ስለዚህ ልደቱ አያሌውና ጀዋር አንድ ላይ ነበር የሚሰሩት ማለት ነው። እንዲሁም ደግሞ የለውጡን መንግስት መቃወም ከጀመሩበት ጊዜ ጀምሮ ልደቱና ጀዋር አንድ ላይ ሳይታዩ የቀሩበት ጊዜ የለም። በህልም ዓለም የሆነ ነገር ለማግኘት የሚያጓጓ የሚያስደስት ነገር በህልሙ እያየ ልክ መንቃት እንደማይፈልግ ሰው ናቸው እነ ጀዋር ማለት። ምክንያቱም ነቅተው አሁን ያለውን እውነታ ቢያዩ ሰው ስለነሱ ምንም አይነት እዚህ ግባ የሚባል ሐሳብ እንደሌለው ከነመፈጠራቸውም እንደረሳቸው የኢትዮጵያ ህዝብ ቢያስተውሉ ኖሮ ያው መኖራቸውንም መፈጠራቸውንም ይጠሉት ነበር። ለዛ ነው መንቃት የማይፈልጉት። በመቀጠል የሚነጋገሩት ኢትዮጵያ አሁን ያለችበት ሁኔታ በጣም አደጋ ላይ ናት። በጣም ልትፈርስ ጫፍ ላይ ነው ያለችው። እንደውም አሁን እየፈረሰች ነው ያለው ነው የሚለው ልደቱ ሲያወራ አሁን በመፍረስ ላይ ነች ያለችው ሀገሪቱ ይላል። እና ይችን በመፍረስ ላይ ያለች ሀገር ከ5 ዓመት በፊት ከነበረው ይላሉ ከ5 ዓመት በፊት ከነበረው አደጋ ያኔ ዲሞክራሲ እንዳይስተጓጎል፣ ምርጫ እንዳይራዘም፣ ህገወጥ የሆነ መንግስት እንዳይቀጥል ነበር ስንታገል የነበረው። ያንን ህገወጥነትን ወይም ህግ ለማስከበር ነበር ትግላችን አሉ። አሁን ከ5 ዓመት በኋላ ግን የባሰ አገር የመፍረስና አገር ይኖረናል አይኖረንም የሚል ጥያቄ የህልውና አደጋ ተጋርጦብን ነው ያለነው አሁን አሉ። አይ ቲንክ ያኔዋ ኢትዮጵያ ማውደር ራሱ ይቻላል። ያኔዋ ኢትዮጵያ መጣ የዛሬው ኢትዮጵያ ብታይ ራሱ እንተዋወቃለን ወይ ብላ ነው የምትጠይቀው። ምክንያቱም አሁን ያለው ኢትዮጵያ የዛሬ 5 ዓመት ካለው በጣም የተዳከመ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንዲሁም የጸጥታ ሁኔታ ነው ያለው። አሁን ከህግ የበላይነት ጥያቄ ከለውጥ ሂደት መስመርና መጨናገፍ ጥያቄ አልፈን እንደ አገርና ህዝብ መንግስት ኖሮን እንቀጥላለን ወይስ አንቀጥልም የሚል የህልውና ፈተና ላይ ወድቀናል። ሀገር እንደ ሀገር የመቀጠል ሀገር ስልህ ደግሞ አንዳንዴ ሌሎች እንደሚሉት ይሄ
ተበታትነን ዩጎዝላቪያ እንሆናለን። እኔና ልደቱ የዛሬ 5 ዓመት ስንወያይ ዩጎዝላቪያን ለማስቀረት ነበር። ዛሬ ዩጎዝላቪያ በመንጣሙ you cannot get it. People should be very serious. ኢትዮጵያ አሁን ባለችበት ሂደት ዝም ከተባለ ዩጎዝላቪያ አይደለም የምትሆነው፣ ብትንትን ነው የሚለው። ከፎቅ እንደተወረወረ ማሰሮ ነው የሚሆነው። ዩጎዝላቪያ ተለያይተው 5-6 ሀገር ሆነው መቀጠል ይችላል። እኛ በዛ ደረጃ መቀጠል አንችልም። ሀገሪቱ ግን በእያንዳንዱ ቀን በመፍረስ ሂደት ላይ ነው ያለችው። ወደፊት ትፈርሳለች አይደለም፣ ወደፊት እልቂት ይመጣል አይደለም። አሁን በመፍረስ ሂደት ላይ ነው። አሁን በመተላለቅ ሂደት ላይ እና ሲናገሩ ምን ይላሉ? እንደ ዩጎዝላቪያ ልትሆን ወይም ደግሞ ዩጎዝላቪያን መሆን በራሱ ቅንጦት ነው ይላሉ። እነ አባይ ፀሐዬ እንደ ምሳሌ ኢትዮጵያ እንደ ዩጎዝላቪያ ትሆናለች እያሉ ይፎክሩብን የነበረው ማለት ነው። ለዛ ነው በክልል በዘር በቋንቋ በሃይማኖት በተደራጀ ክልል አደራጅቶ ህወሓት ኢትዮጵያን ሲመራ የነበረው እንደ ዩጎዝላቪያ እንድትበታተን ነበረ። ዛሬ ልደቱ አያሌውና ጀዋር መሐመድ የህወሓትን ጥምቀት የተጠመቁ የሱን ፍርፋሬ እየበሉ ያደጉ ስለሆኑ አሁን ምን አሉ እነሱ አሻሽለውት የኢትዮጵያን መፍረስ አሻሽለውት ያኔ እንደ ዩጎዝላቪያ ልትሆን ትችላለች ነበር ፍርሃቱ። አሁን ግን እንደ ዩጎዝላቪያ ለመሆን እንኳን እድል የለንም ይላል። እንደ ዩጎዝላቪያ መበታተን ማለት ትናንሽ ሀገሮች ነን። እነሱ እንደሚሉት አማራ ለብቻው፣ ኦሮሞ ለብቻው፣ ወላይታ ምናምን ትግራይ ለብቻው ሆኖ እንኳን ለመኖር እድል የለንም ይላሉ። የዛን ያክል አደጋ ላይ ነው ያለነው ይላል። አሁን መንግስት ያለበትን አቅም ከ5 ዓመት ሙሉ ራሱን እያጎለበተ የመጣውን መንግስት በኢኮኖሚ፣ በፖለቲካ፣ በመከላከያ ዘርፍ ሰላምና ጸጥታን በማስከበር በተለያየ መድረክ ራሱን እያደራጀና እንኳን አይደለም ለነጀዋር አይነት አጭበርባሪና የመንደር ጎረምሳ ቀርቶ አይደለም ለውጭ ኃይል የማይመለስ በኢኮኖሚም በመከላከያውም በሁሉም ደረጃ መደራጀትና ማደራጀት የቻለ መንግስት በዚህ ዘርፍ ብለን ለነሱ ከምናስረዳ አሁን ኢትዮጵያ የዛን ያክል እንደ ዩጎዝላቪያ እንኳን ለመሆን ቅንጦት እስኪሆንባት ድረስ የምትፈርሰው ምን ስለሆነ ነው? እንደዛ እንድትሆን ያላደረጋችሁት ነገር አለ ወይ እናንተ? ኢትዮጵያ እንደ ዩጎዝላቪያ እንድትበታተን ከዩጎዝላቪያን በታች ተቆራርጠን እርስ በርስ እንድንጠፋፋ እንደው ተለያይተን እንኳን አገር መሆን ትናንሽ ሀገሮች እንኳን መሆን እስካንችል ድረስ የዛን ያክል ያላደረጋችሁት ነገር አለ ወይ እናንተ? በዚህ 7 ዓመት የለውጥ ሂደት ውስጥ አንድ ባንድ ማንሳት እንችላለን። በቅደም ተከተል ጀዋር መሐመድና ልደቱ አያሌው በቀጥታ የተሳተፉባቸው ድርጊቶች ማለት ነው። 7 ዓመት አሁን የመጣንበት የለውጡ ዘመን ከመጣ ጊዜ ጀምሮ ባሉት 7 ዓመታት ይሄ መንግስት ያለፋቸውና የኢትዮጵያ ህዝብ እንደ ሀገርና እንደ ህዝብ የተሻገርናቸውን መጥፎ አጋጣሚዎችና መሰናክሎች አንድ ባንድ እያነሳን ለማየት ያክል ከምርጫ ይራዘም አይራዘም ፖለቲካ በነበረበት ሰዓት ላይ መጀመሪያ ኮሮና ከመምጣቱ በፊት ይሄ መንግስት አቅም የለውም፣ አሁን እንደመጣ ገና ሳይደራጅ ምርጫ ሊያደርግ ይችላል አይችልም የሚል ውዝግብ በነበረበት ሰዓት ላይ ፌደራል መንግስቱ ወይም ዶክተር አብይ ምርጫው በዚህ ዓመት ይደረጋል የሚል አቋም ነበረው። በዛን ጊዜ ተቃዋሚዎች ስላልተደራጁ ምርጫው መራዘም አለበት ይሉ ነበር እንደ ልደቱ አያሌው። አልተዘጋጀንም፣ ሐሳብ የለንም፣ ስለዚህ ሐሳብ እስከምናደራጅ ድረስ ቢያንስ ለአንድ ዓመት ምርጫው መራዘም አለበት እያሉ እነ ልደቱ አያሌው ከነ ብርቱካን ሚደቅሳ ጋር ሲዋጉና ሲታገሉ እናስታውሳለን በደንብ። በእኔ እምነት አሁን ዋናው መጀመሪያ መነሳት የነበረበትና ውይይት ሊደረግበት የሚገባው ቁልፍ ጉዳይ እንደ ሀገር እንደ ህዝብ አሁን ምርጫ ለማካሄድ ዝግጁ ነን ወይ የሚለው ጥያቄ ነው። ስለዚህ በሶስት ምክንያት አይቻልም። አንደኛ ሰላም የለም፣ የህግ የበላይነት የለም። ሰላምና የህግ የበላይነት በሌለ ሁኔታ ነፃና ፍትሃዊ ምርጫ ሊካሄድ አይችልም። ምርጫ ጣቢያ ማለት በየቀበሌው ውስጥ ነው ያለው፣ ወረዳ ከተማ ውስጥ አይደለም ያለው። አብዛኛው 80% ኢንአክሰሰብል ነው። በክረምት መንገድ የለም። እንዴት አድርጋችሁ ነው ሎጂስቲኩን የምትሰሩት? ከሁሉ በላይ ግን የህዝባችን ስነ ልቦና፣ አሁን የህዝባችን ስነ ልቦና ለምርጫ የተዘጋጀ 10,000 ድምፅ እንድናሰባስብ ገና ይጠበቃል። 500 አባላት የያዘ ጉባኤ እንድናካሄድ ይጠበቃል። አሁንም ከፍተኛ የሆነ የፖለቲካ ቅራኔ ውስጥ ነው ያለ ነው። ሌላው ቢቀር አዋጁ ተረቆ ያቀረባችሁት አዋጅ ላይ የፖለቲካ ፓርቲዎች መግባባት የለንም፣ ልዩነት አለን። አሁን ገና አልተስማማንም።
ምን ችግር ፈታችሁ ነው ወደ ምርጫ የምትሄዱት? መራዘም አለበት። ደብረ ጽዮንም የህወሓት አመራሮች ማለት ነው እነ ልደቱ አያሌው እነ ጀዋር ያኔ አጌንስት ብልጽግና ወይም ከዶክተር አብይ ተቃራኒ ቆመው ምርጫው መራዘም አለበት፣ በዚህ ዓመት ተቃዋሚዎች መወዳደር የሚችሉበት እድል የለም፣ መዘጋጀት አለባቸው የሚል አጀንዳ ያነሱ ነበር። ዶክተር አብይ ግን ከሐሳቡ ፍንክች ሳይል ምርጫው በተያዘለት የጊዜ ገደብ ይከናወናል የሚል አቋም ነበር። ከዶክተር አብይ ተቃራኒ ሆነው የዛን ያክል ሲታገሉ የነበረው ምርጫው መደረግ አለበት እያሉ ሲሟገቱ የነበሩ ሰዎች በአጋጣሚ ኮሮና መጣና ብርቱካን ሚደቅሳ ወይም ምርጫ ቦርድ በዚህ ዓመት ምርጫውን ላካሄድ የሚችልበት እድል የለም ማለት። እንግዲህ ኮሮና ማለት በዓለም አቀፍ ደረጃ ታላላቆቹን በኢኮኖሚም በቴክኖሎጂም ከኢትዮጵያ እጅግ በጣም በብዙ ጥፍ የራቁ እንደና አሜሪካና አውሮፓውያን አይነት ሀገሮችን የፈተነ ለነሱ አቅም እንኳን ያልተመለሰ ኃይለኛ ወረርሽኝ ነበር የተከሰተው በዓለም ላይ። ያ ወረርሽኝ ሲከሰት የብልጽግና ፓርቲ ወይም ዶክተር አብይ በግድ ተገዶ ምርጫ ቦርድ ምርጫውን ማድረግ አልችልም ስላለች ብቻ ያለ ወድ በግዴታው ምርጫው እንዲራዘም ተስማማ ማለት ነው። ልክ ዶክተር አብይ ምርጫው መራዘም አለበት ወደሚል አቋም ሲመጣ አልተዘጋጀንም፣ ሐሳብ የለንም፣ ምርጫው መራዘም አለበት ይሉ የነበሩ ሰዎች አጌንስት እንደገና ተገልብጠው ምርጫው በዚህ ዓመት መደረግ አለበት ካልሆነ ከመስከረም 30 በኋላ መንግስት የለም ማለት ጀመሩ። ከመስከረም 30 በኋላ አንድም ሰው እዚህ ሀገር ውስጥ አንድም ፓርቲ ከአንዱ በበለጠ ሀገር የማስተዳደር ለየተነሲ አለኝ ማለት አይችልም። ይሄ በጣም ትልቅ አደጋ እንደሆነ መረዳት አለባቸው። ጥርጣሬያቸው ከፖለቲካ ፓርቲዎቹ ብቻ ይመስለኛል። መከላከያ አይታዘዝልህም፣ ፖሊስ አይታዘዝልህም፣ ዜጋ አይታዘዝልህም። ህዝቡ ይሄን ነገር በደንብ መከታተል አለበት። የማንም ጉዳይ አይደለም። አሁን የምንነጋገረው ጉዳይ የማንም ጉዳይ ሳይሆን የህዝቡ ጉዳይ ነው። ለዚህ ጉዳይ ዋናው ባለቤት ህዝቡ ነው። ህዝቡ ከመስከረም 30 በኋላ ይሄ መንግስት በስልጣን ላይ የሚቆይበት ምንም አይነት ህጋዊ ፖለቲካዊ መሰረት የሌለው መሆኑን ማወቅ አለበት። እንደዚህ ነው የሚገለባበጡት እነዚህ ሰዎች። በዛን ጊዜ እንግዲህ የነበረውን ቀውስ እናስታውሳለን። ከአብዲ ኢሌ ሶማሌ ክልል ላይ ከተነሳው የመጀመሪያው አመጽ ጀምሮ ከዚያ በኋላ በደቡብ በወላይታ በሃዲያና በወላይታ መካከል እንዲሁም ደግሞ የጋምቤላ ታጣቂዎች ከዛ በመተከል በኩል የጉሙዝ ታጣቂዎች በየሀገሩ የህወሓትን ሳናነሳ ማለት ነው በየሀገሩ የሚለኮሱ እሳቶችን ገና በሁለት እግሩ ያልቆመው የለውጥ መንግስት ያን ሁሉ ፈተና እየተጋፈጠ በነበረበት ሰዓት ድጋሚ ሌላ ኮሮና የሚባል ፈተና መጣበት። ለዶክተር አብይ አይደለም ለመንግስት አይደለም። በዛን ጊዜ ምርጫ የሚያውቁ በምርጫ ዲሞክራሲ የኖሩ ታላላቅ ሀገራት እንደና አሜሪካ አይነት ያለ ዲሞክራሲ ያለ ምርጫ መንግስት የማይቀየርባቸው ሀገራት በኮሮና ምክንያት ምርጫቸውን እያራዘሙ በነበረበት ሰዓት የኢትዮጵያ ህዝብ በኮሮና እንዲያልቅ ምርጫው መራዘም የለበትም የሚል አቋም ይዘው ጻኑ እነሱ ማለት ነው። እንግዲህ ይሄን የምናወራው ከ4 ዓመት በኋላ ወይም ከ5 ዓመት በኋላ መተን ነው። 5 ዓመት አልፎታል። ያ ከሆነ በኋላ ያኔ የለም ያላችሁት መንግስት ምርጫ አድርጎ በህዝብ ተመርጦ እናንተ ዛሬም ያኔ ከ5 ዓመት በፊት ያወራችሁት ወሬ እያመነጀካችሁ አሁን ለድጋሚ ሁለተኛ ዙር ምርጫ እየተዘጋጀ ነው። እንዴት ብለን እንንገራችሁ? እንዴት ብለን እናስረዳችሁ ይሄንን እውነት? እናንተ በለኮሳችሁት በዛን ጊዜ በኮሮና ምክንያት መደረግ አለበት የለበትም የሚል አሻጥር ፈጥራችሁ ህዝቡ በኮሮና ቢያልቅ ኖሮ እናንተ ህዝብን በግሬደር ቀብራችሁ ዛሬም ያንን ወሬ ህዝብ እንደዚህ አድርገን ቀብረን ነበር ብላችሁ ነበር የምታወሩት። ነገር ግን የዶክተር አብይ መንግስት ወይም ብልጽግና ምርጫውን እንኳን ሲያራዝም ህጋዊና ህገ መንግስታዊ በሆነ መንገድ ትችት እንዲሰጥበት ባለሙያዎች እንዲወያዩበት ተደርጎ በቀጥታ ህዝብ በሚመለከተው ፕሮግራም ባለሙያዎች ትችት ሰጥተውበት መራዘም የሚችልበትን እቅድ ነድፈው አሉ የተባሉ የህግ ባለሙያዎች ተሳትፈውበት ነው ምርጫው እንዲራዘም የተዳረገው። በአምባገነንነት እንኳን በቃ ራዝም ያለው ብሎ እንትን አላለም ዶክተር አብይ። ነገር ግን ያኔ እናንተ የፈረዳችሁት ዶክተር አብይ ከስልጣን እንዲወርድ ሳይሆን የኢትዮጵያ ህዝብ በኮሮና እንዲያልቅ ነበር። ምክንያቱም እናንተ ስልጣናችሁን ወንበራችሁን እንጂ የምትፈልጉት የኢትዮጵያ ህዝብ አለቀ አላለቀ በኮሮና ምክንያት ህዝብ ጠፋ አልጠፋ ለእናንተ ምንም ትርፍ ያለው ነገር አልነበረም።
ያንን በኮሮና እንዲያልቅ የፈረዳችሁበትን ህዝብ ነው ዛሬ ልትጠፋ ነው ልትበታተን ነው እያላችሁት ያላችሁት። ያኔም ይሄንኑ ነው ስታወሩ የነበረው። ያኔም ዩጎዝላቪያ ትሆናለች፣ ከመስከረም 30 በኋላ መንግስት እቀጥላለሁ ካለ መከላከያው አይታዘዝም፣ ሲቪል ሰርቫንቱ አይታዘዝም፣ ሀገር ትፈርሳለች ነው ስትሉ የነበረው። ምን የተለየ ነገር አወራችሁ ዛሬ? ያኔም ስትፈርስ ነበር ያላችኋት ሀገር ይሄው ከ5 ዓመት በኋላ ጸንታ ጭራሽ የተሻለ ደርጅታ በአቅም አሉ ከሚባሉ የአፍሪካ ሀገራት በኢኮኖሚም በምርታማነትም በመከላከያ እኔ ነኝ ያለ የዘመነ የሰለጠነ ሰራዊት በመገንባትም የተሻለ አቅም ላይ የተገኘችበት ጊዜ ነው ዛሬ። ያኔ እንኳን ልትፈርስ ነው ብላችሁ ስታስፈራሩን ነበር እና እንድትፈርስም ህዝቡን በኮሮና እንዲያልቅና እንዲጠፋ ፈርዳችሁበት ነበር ያኔ። ከዚያ በኋላስ እንዳልኩት ከዚህ በኮሮና ይራዘም አይራዘም የሚለው ውዝግብ በነበረበት ሰዓት ነው እነ ዶክተር አምባቸው እንዲገደሉ የተደረገው። እነ ሰዓረ መኮንን ሲገደሉ ልደቱ አያሌውና ጀዋር መሐመድ አንድ ላይ ነበሩ። ከህወሓት ጋር በጀርባ በማበር የሴራና የተንኮል ሴራቸውን በመጎንጎን እናሳምነው ጽጌን በማሳመጽ ከዛም አልፎ እነ ልደቱ አያሌው ከነ ዮሐንስ ቦያለው ጋር እንዲሁም ሌላ አማራ ክልል ላይ ከነበሩት ጽንፈኛ የአማራ አመለካከት ያላቸው ሰዎች ጋር የመንግስት መዋቅር ውስጥ ሆነው ማለት ነው የአማራ ክልልን ለማሳመጽ ሲሰሩ እነ ልደቱ አያሌው እነ ጀዋር መሐመድ ደግሞ ያኔ እነ ከማል ገልቹ የኦሮሚያ ክልልን የጸጥታ ቢሮ ሲይዙ ኦሮሚያ ክልል ላይ የነበረውን የጸጥታ የፖሊስ የልዩ ኃይል መሳሪያ በሙሉ ለሸኔ በማስታጠቅ እነሱ የራሳቸውን አብዮት ኦሮሚያ ክልል ላይ ይጠነስሱ ነበር። እነ ልደቱ አያሌው በአማራ ክልል በኩል ፋኖን ሲያስታጥቁ አሁን ከትላንት ወዲያ የሰማነው ደግሞ እነ ሞአቶ አህዶ የሚባሉት ከናሳምነው ጽጌ ጋር ያን ሁሉ ኔትወርክ የጥፋት ኔትወርክ ሲዘረጉ በጋራና በተናበበ ሁኔታ ነበር ሀገር ለማፍረስ ሲሰሩ የነበረው። በዛ ሂደት ውስጥ ያላየነው ያላጣነው ነገር አለ ወይ? እነ ሰዓረ መኮንንን የሚያክሉ ለሀገር ህልውና በህወሓትም በሌላ በጠላትም በህወሓት በኩልም በሌላው በእነ ልደቱ አያሌው አይነት ተቃዋሚ ፖለቲከኛም በሁለት እሳት ሲጠበሱ የነበሩ እንደነ ሰዓረ መኮንን አይነት እና የአማራ ክልል መሪዎችን እንደነ ዶክተር አምባቸው አይነት ሰዎችን ያጣነው በነ ጀዋርና በነ ልደቱ አያሌው የተናበበ ሴራ ነው። ያ ሴራ በኢትዮጵያ አምላክ ጠባቂነት በልጆቿ መስዋዕትነት ባይታለፍ ኖሮ ዛሬ ኢትዮጵያ የደረሰችበት ደረጃ ትደርስ ነበር ወይ? እናንተ ያዋቀራችሁትና የነደፋችሁት ሐሳብ አማራ ክልልን በማበጣበጥ ከዚያ በኋላ ህወሓት እዛ ታጥቆ ተቀምጧል። ሸኔ በዚህ በኩል አስታጥቃቸዋል። እነ ከማል ገልቹ አስታጥቀውታል። ከዚያ ፋኖ በራሱ በነ ልደቱ አያሌው በነ አሳምነው ጽጌ በኩል በተዘረጋለት ኔትወርክ ሀገር ለማፍረስ ተዘጋጅቷል። ከዚህ በላይ ዩጎዝላቪያ ሊያደርጋት የሚችል አደጋ ነበር ወይ? ይህንንም እኮ ተሻግረነዋል። ከ5 ዓመት በኋላ ዛሬ ስታወሩ ያንን ያዘጋጃችሁትን ያጠመዳችሁትን ወጥመድ ተሻግራ መጣ ነው ኢትዮጵያ እዚህ የደረሰችው። ዋና የምላቸውን ፖይንቶች ነው እያነሳው ያለሁት። ከዛ ሲቀጥል ምን አደረጉ እነዚህ ሰዎች? በዚሁ ሂደት ገና የህወሓት የሰሜኑ ጦርነት ከመነሳቱ በፊት ህወሓት እዛ መሳሪያ እያስታጠቀ ልዩ ኃይሉን ጦርነት እየጎሰመ ነጋሪት እየጎሰመ በነበረበት ጊዜ እነሱ እዚህ የተለያየ ሚሽን ተቀብለው በየሀገሩ ወይም በአዲስ አበባ ከተማ ውስጥ የተለያየ የሽብር እንቅስቃሴዎችን ይፈጽሙ ነበር። የህወሓት ጉዳይ አስፈጻሚዎች ሆነው ማለት ነው። እና የሰሜኑ ጦርነት ከመነሳቱ በፊት እነ ሰዓረ መኮንን ከተገደሉ በኋላ የነበረው ኢንሲደንት ምንድነው? ሃጫሉ ሁንዴሳ እንዲገደል የተደረገበትን ሌሊት ነው የምናስታውሰው። ኢትዮጵያ በአባይ ጉዳይ ላይ የተባበሩት የሴኩሪቲ ካውንስል የሚባለው አምባገነን ድርጅት የግብፅን ተልእኮ ተቀብሎ የግብፅን መልእክት ተቀብሎ የግብፅን ጉዳይ ለማስፈጸም ኢትዮጵያ ላይ ጫና ለማድረግ ጦርና ዘምታለን እያሉ የመጨረሻ ውሳኔ እንሰጣለን በአባይ ግድብ ዙሪያ ላይ ብለው ተሰብስበው በነበረበት ሰዓት የኢትዮጵያ ሕዝብ በሙሉ ፖለቲከኛው በሙሉ ሊባል በሚችል ደረጃ የኢትዮጵያ ጉዳይ የሚገደው ሰው በሙሉ ያንን የሴኩሪቲ ካውንስል ስብሰባ በቀጥታ እየተከታተለ በነበረበት ሰዓት ልክ 3 ሰዓት ከ20 አካባቢ ሃጫሉ ሁንዴሳ ተገደለ።
ሰበር አሳዛኝ ዜና አለን። አርቲስት ሃጫሉ ሁንዴሳ በጥይት መገደሉ ተነገረ። አርቲስት ሃጫሉ ሁንዴሳ ዛሬ ማምሻውን ባልታወቁ ሰዎች መገደሉን በቦታው የሚገኙ ምንጮች እንደገለጹት የአሜሪካ ድምጽ ራዲዮ በፌስቡክ ገጹ ላይ ዘርዝሯል። በኦሮምኛ የሙዚቃ ስራዎቹ ታዋቂ የሆነው አርቲስት ሃጫሉ ሁንዴሳ ማምሻውን ገላን ኮንዶሚኒየም ተብሎ በሚጠራው ቦታ ላይ በግምት ከምሽቱ 3:30 ባልታወቁ ግን በታጠቁ ሰዎች መገደሉን የተለያዩ የዜና አውታሮችም ዘግበዋል። ከመንግስት በኩል እስካሁን የተሰጠ መግለጫ የለም። ተጨማሪ መረጃዎችን ከሚመለከታቸው ለማጣራት ሙከራ ያደረግን ነው። ተጨማሪ እና ዝርዝር መረጃ እንደደረሰን እናቀርባለን። ጠብቀው ኢንሲደንቷን ማለት ነው ኢትዮጵያ ጫና ውስጥ መግባቷን የውጭ መንግስታት ጫና እያደረጉባት መሆኗን አውቀው ከዚያ በኋላ እነ ሰዓረን ካስገደሉ በኋላ በኮሮና ምክንያት ምርጫ አይራዘም የሚል ሽብር ካስነሱ በኋላ ያን ሁሉ ሽብር ከፈጸሙ በኋላ ድጋሚ ሃጫሉ ሁንዴሳ የሚባል ወጣት በኦሮሚያ ህዝብ የሚወደድ በጣም የተለየ የጥበብ ተሰጥኦ ያለው ብዙ ታሪክ መስራት ይችል የነበረ ልጅ በህፃንነቱ በወጣትነቱ እንዲቀጭ አደረጉት። ለነሱ ተራ የፖለቲካ ትርፍ ሲባል ማለት ነው። ያኔ ሃጫሉ ብቻ አልነበረም የተገደለው። መላው ኢትዮጵያ በዘር በብሔር እንዲተላለቅ ኦኤምኤን በሚባለው ቴሌቪዥን ቀርበው እነ ማን ነው ያ ማሰኝ ማን የሚባል ሰውዬ እነ ፕሮፌሰር የምትሉት ያ ህዝቅኤል ገቢሳ እሱም ፕሮፌሰር ማለት ይከብደኛል። እነሱ ሰዎች እነ ጀዋር መሐመድ በሚያሰራጩት ኦኤምኤን ቴሌቪዥን ቀርበው በሃጫሉ ሁንዴሳ ግድያ ምክንያት አማሮች ናቸው ሃጫሉን የገደሉት ብለው ኦሮሚያ ክልል ላይ የነበሩ ንጹሃንን ሲያስጨፈጭፉ እናስታውሳለን። እንዴ ሩዋንዳ ላይ እኮ ያ ሁሉ የቱትሲና ሁቱ ጦርነት እልቂት የተካሄደው እኮ አንድ ሬዲዮ ጣቢያ ላይ በተላለፈ መልእክት ነው። እናንተ በተለይ የአማራና የኦሮሞን ህዝብ ለማጫረስና ለማጋደል ያላደረጋችሁት ነገር ምን አለ? አማራ ያገባችሁ ፍቱ፣ የተጎራበታችሁ ጎረቤቶቻችሁን ቤት ያከራያችሁ አባሩ አስወጡ፣ ልጆቻችሁን በትኑ፣ በአካባቢያችሁ ያሉትን ጠላት የምትሉትን ሰው እየወጣችሁ ግደሉ ብሎ በግልጽ በይፋ እልቂት የታወጀበት ህዝብ እኮ የኢትዮጵያ ህዝብ ነው። ቅድም እንዳልኩት ፈጣሪም የሚጠብቃት የቃል ኪዳን ሀገር ስለሆነች መስዋዕትነት ከፍለው ሀገርን ከጥፋት የሚታደጉ ጀግኖች ስላሏት እንጂ ያኔ በሃጫሉ ግድያ ምክንያት ብቻ በለኮሳችሁት እሳት ስንት ህዝብ ነበር የሚያልቀው? አገር እንዴት ነበር የምትፈራረሰው? እንደናንተ ሴራ፣ እንደናንተ ተልእኮ፣ እንደናንተ ድርጊት ቢሆን ከዛ በላይ ኢትዮጵያን ዩጎዝላቪያ ሊያደርጋት የሚችል ጉዳይ ነበር ወይ? ያንንም እኮ ተሻግረነዋል። አማራና ኦሮሞ የተጋባችሁ ተፋቱ፣ ልጆቻችሁን በትኑ፣ ቤት ያከራያችሁ አስወጧቸው፣ አባሯቸው፣ ግደሏቸው፣ አሳዷቸው ብላችሁ እኮ አሁን ማንኛውም ሰው አርካይቭ ላይ ሄዶ ሊያየው በሚችል በቪዲዮ በተቀረጸ መልእክት ህዝብን ከህዝብ ለማጫረስ እኔ አለ የምትሉትን መረጃና መልእክት ሁሉ አስተላልፋችኋል። ከዚያ በላይ አሁን ምን መጥቶ ኢትዮጵያን ዩጎዝላቪያ መሆን ቅንጦት ሊያደርግባት ይችላል? ከዛ የባሰ የእልቂት ጥሪ ምን ቢደረግባት ምን አይነት ሴራ ቢሰራባት ኢትዮጵያ ልትፈርስ ትችላለች ከዚህ በኋላ? እናንተስ ምን አይነት ተንኮል፣ ምን አይነት አሻጥር፣ ምን አይነት ደባ ብትሰሩ የዛን ያክል ሽብር መፍጠር ትችላላችሁ? ዛሬ ልዩ ኃይል የሚባል የለም። ልዩ ኃይልን ነበር እና ከማል ገልቹ ያስታጠቁትን ልዩ ኃይል አማራ ክልል እና ዮሐንስ ቧያለው እነ ክርስቲያን ታደለ ምናምን ያስታጠቁትን እነ ዘመነ ካሴ ያደራጁትን ፋኖና ልዩ ኃይል ነበር የምትተማመኑት። ዛሬ ልዩ ኃይል የለም። ዛሬ ሸኒም የለም። ዛሬ ፋኖም የለም። ዛሬ እንኳን አይደለም ለመንደር ጎረምሳ ለውጭ ጠላት የሚበቃ ኢትዮጵያን ለመሞከር የውጭ ጠላት እንኳን ቢመጣ 2-3 ጊዜ ቀድሞ እንዲያስብ የሚያስገድድ መከላከያ ሰራዊት ነው ያለው ዛሬ። ከዚያ በላይ የእልቂት ጥሪ ምን አድርጋችሁ ኢትዮጵያን ልታፈርሷት ትችላላችሁ? እርስ በርሳችን ህዝቡ እየተላለቀ ነው ያለው ብላችኋል ትላንትናው መግለጫችሁ ላይ። ያኔ እኮ ነው እንድንተላለቅ ጥሪ የተላለፈልን። ግን እስከ ዛሬ ድረስ ህዝቡ አማኝ ህዝብ ስለሆነ ፈሪሃ እግዚአብሔር ያለው ህዝብ ስለሆነ
እናንተ የምታወሩትን ሳይሆን መጋባቱን፣ መዋለዱን፣ ችግሩን፣ ደስታውን አብሮ መካፈሉን የሚያቅ ትውፊትና ባህል ያለው የጋራ የሆነ እሴት ያለው ህዝብ ስለሆነ እናንተ እነ ጀዋር መሐመድ እንደሚሉት የ100 ዓመት ሳይሆን የ3000 ዘመን ታሪክ ያለው ህዝብ ስለሆነ በቀላሉ የሚበጠስ እትብትና በቀላሉ የሚፈታ ማሰሪያ አይደለም ያለው የኢትዮጵያ ህዝብ። እንደዛማ ቢሆን ያኔ ኦኤምኤን ላይ ወጣችሁ ካስተላለፋችሁት የእልቂት ጥሪ በላይ ዛሬ ልታስተላልፉት የምትችሉት መልእክት የለም። እኛም በኩራት የምንናገረው ዛሬ የፈለገው አይነት ተአምር የፈለገው አይነት መልእክት ቢተላለፍ አንተ እንትናን ግደል እንትና ሂድና እንትናን አጥፋ የሚባል መልእክት ቢተላለፍ ያኔ ያላደረገው ህዝብ ዛሬ እንደማያደርገው ስለምናቅ እና ያንንም ተሻግረነዋል። ሃጫሉ ሁንዴሳ በልጅነቱ እንዲቀጭ ለናንተ የተራ የፖለቲካ ትርፍ በልጅነቱ ስንት ነገር መስራት እየቻለ እንዲጠፋ አደረጋችሁት እንጂ ኢትዮጵያ ያንንም አደጋ ተሻግረዋለች። ኢትዮጵያውያን ከመተላለቅ አልፈውታል። ያንንም እንድታስታውሱት ነው እያንዳንዷን ኢንሲደንት ማነሳው። ከዛ ሲቀጥል ጀዋር መሐመድ መቼም ፍርሃትና ድንጋጤ እድሜ ልክ አብሮት የኖረው ነው። በአካባቢው ምን እንዳየ አክቹአሊ የዛን ሰዓትም የሴራ እንደነበር ይታወቃል። ጀዋር ተከበብኩ ሲል ተከብብ ያለሁ ብሎ ፌስቡክ ላይ በጻፈው ጽሁፍ መንጋ ነበረው፣ እንደፈለገ የሚመራው መንጋ ነበረው። ያ መንጋ ያንን የተጻፈ መልእክት አይቶ ጀዋር ተከበብኩ ስላለ ንጹሃን እንዲገደሉ ተደርጓል። ያኔ ተከበብኩ ባልከው ጥሪ ብቻ 290 አካባቢ ሰዎች እንዲያልቁ ተደርጓል። ምን ስላደረጉ? ጀዋር ስለተከበብኩ ስላለ። አንተ ያደራጃቸው የጥፋትና የወንጀል ቡድኖች ተደራጅተው በየሀገሩ ሀገር እያቃጠሉ ሀገር እያመሱ ህዝብ እያወጡ እየገደሉ ዜጎች እንዲያልቁ ተደርጓል። አንተ በጠራኸው ጥሪ ያንን ጥሪ ለምን እንዳስተላለፍክ አንተም ታውቀዋለህ፣ እኛም እናውቃለን። ዶክተር አብይ የሆነ ውጭ ሀገር ራሽያ ይመስለኛል ራሽያ ለሆነ ስብሰባ ሲሄድ ጠብቆ ነው ጀዋር ያንን መልእክት ያስተላለፈው። ዶክተር አብይ የለም፣ ስለዚህ ህወሓት በዛ በኩል ታጥቋል፣ ምናልባትም ሰዓረ መኮንንም የለም፣ መከላከያውም ተዳክሟል የሚል እሳቤ ስለነበራቸው ሰሜን እዝንም ህወሓቶች እንቆጣጠረዋለን ብለው እቅድ ስለነበራቸው ያንን ተማምኖ ዶክተር አብይ ወደ ውጭ እግሩ መውጣቱን ተከትሎ ማታ 5 ሰዓት ላይ ተከብቤያለሁ ብሎ ፌስቡክ ላይ በጻፈው መልእክት 250 እና ከዛ በላይ 230 እስከ 250 ዜጎች እንዲያልቁና እንዲጠፉ አድርጓል። ያኔም የታወጀልን የዘር እልቂት ነበር። የተሳለልን እርስ በርስ እንድንተላለቅ የዘር ጎራዴ ነበር የሳሉልን ጀዋር። ያኔም ይሄን ሲያደርጉ እነ ልደቱ አያሌውና እነ ጀዋር እየተግባቡና እየተናበቡ አማራ ተገደለ ብሎ ኦሮሚያ ክልል ላይ አንድ የአማራ ተወላጅ ሲገደል ኦሮሚያ ክልል አማራ ክልል ላይ ተቀምጠው እነሱ ሙሾ ያወርዱ ነበር። እነ ክርስቲያን ታደለ፣ እነ ልደቱ አያሌው እና አሳምነው ጽጌ እነሱ የሚመሯቸው ቡድኖች ኦሮሚያ ክልል ላይ በሚገደለው አማራ ገዳይን ከመፈረጅና ገዳይን ከመታገል ይልቅ ለገዳይ ፖለቲካ ሙሾ እያወረዱ የገዳይን ዓላማ ያሰኩ የነበሩ ሰዎች ናቸው እነሱ። እና እነዛ 230 እና ከዛ በላይ የሆኑ ሰዎች ደመከልብ ሆነው ነው የቀሩት። ኢትዮጵያ ግን ያንንም አደጋ ተሻግረዋለች። ምንም አይነት የፖለቲካ ትርፍ ለሌለው ምንም አይነት ፖለቲካ ውስጥ የሌሉ ሰዎችን ያስጨፈጨፉና የዘር እልቂት ያወጁ ሰዎች ዛሬ ልክ እንደ ንጹህ ሰው መጥተው ሲያወሩ እምንረሳ ይመስላቸዋል። የሚያስታውስ ኢትዮጵያዊ ያለ አይመስላቸውም። ወይም ደግሞ ለኢትዮጵያ ሕዝብ ያላቸው ንቀት የዚህን ያክል ነው። እነሱ ራሳቸው በጻፉት ተከብቤያለሁ ብሎ ባስተላለፈው መልእክት ላለቁት 200 እና 250 ሰዎች ጀዋር አንድ ቀን
የህሊና ጸሎት እንኳን አደረኩ ሲል ሰምተን አናቅም። ይቅርታ እንኳን ሲጠይቅ ሰምተን አናቅም። ያን ያደረገው ኦሮሞና አማራ እንዲተላለቅ ህዝቡ እርስ በርሱ እንዲጨፋጨፍ ከዛ በኋላ ሀገር እንዲተራመስ እንድትፈርስ ነበር። ኢትዮጵያ ዩጎዝላቪያ እንድትሆን ነበር ያኔ ይሰራላት የነበረው ይደገስላት የነበረው ድግስ። ምን አዲስ ተልእኮ መጥቶ ምን አይነት መልእክት ፌስቡክ ላይ በተጽፍ ዛሬ እንደዛ ሊሆን ይችላል? ምን ተአምር መጥቶ ዛሬ ኢትዮጵያን ዩጎዝላቪያ እንዳትሆን እንኳን ቅንጦት ሊያደርግባት ይችላል? ያላደረጋችሁት ነገር ምን አለ? እንቀጥላለን። የእናንተ ጉድ እኮ የሚያልቅ አይደለም። የእናንተ ጉድ ከዚያ በኋላ ተከበብኩ ብሎ ያ ሁሉ ሽብር ሲያልፍ ያ ሁሉ ህዝብ ሲያልቅ ያ ሁሉ ደም ሲፈስ በተወሰነ መልኩም ዶክተር አብይ የነበረው የህዝብ ድጋፍ በተወሰነ መልኩ እንዲያጣም ያደረገው እኮ ያኔ ተከበብኩ ብሎ ያስገደላቸውን ሰዎች በዛ ምክንያት ዶክተር አብይ ከውጭ ሲመጣ ይሄ ሰውዬ ላይ እርምጃ መውሰድ አለበት የሚል አቋም የነበረው ህዝብ አለ። ያ ውስጡ ላይ ያለውን የፖለቲካ ትኩሳት የማንረዳ ሰዎች እንደዛ ብለናል ብዙ ጊዜ። ነገር ግን ያኔ በነበረው የቄሮ እሱ ባደራጀው የጥፋት ቡድን አማካኝነት ሌላ እልቂት ይፈጠር እንደነበር ዶክተር አብይ ያውቅ ነበር እና በትዕግስት በይቅርታ ሊያልፍ ስለሞከረ ያኔ አብዛኛው ህዝብ በቃ ጀዋርና ዶክተር አብይ እየተናበቡ እንደሚሰሩ ተረድቶ ነው አሁን በተወሰነ ደረጃ በተቃውሞ ጎራ ያለው ህዝብ ያኔ የተከፈለ ነው። የዚህን ያክል መስዋዕትነት ከፍሎ ያለፈ ነው የለውጡ መንግስት። ከዚያስ በኋላ ያን ሁሉ ተሻገር ነው አለፍ ነው። ይሄ ሁሉ የጥፋት እልቂት በሰው መስዋዕትነት ነው የሚከሽፈው። መከላከያ ሰራዊት የሰው ልጅ ነው። ራሱን አሳልፎ ደሙን አፍስሶ ሀገርን ለመጠበቅ መስዋዕት የሚሆነው ኢትዮጵያዊ ወጣቶች ናቸው። እነሱ ተሰውተው ነው ሀገር ይሄን ሁሉ መከራ የተሻገረችው። እናንተ የለኮሳችሁትን እሳት ለማጥፋት እልፍ ኢትዮጵያውያን ንጹሃን ኢትዮጵያውያን ሞተዋል። ያንን እሳት ያንን ፈንጅ ለማክሸፍ ደግሞ ኢትዮጵያን ከመፍረስ ለማዳን የመከላከያ ሰራዊት አባላት በተለያየ አካባቢዎች ተሰውተዋል። እነሱ ተሰውተው ነው ኢትዮጵያ ሳትፈርስ ለዛሬ እንድትበቃ የሆነችው። በመስዋዕትነት የኖረች በመስዋዕትነት ዛሬ የደረሰች ነገም በልጆቿ መስዋዕትነት የምትቀጥል ሀገር ነች ኢትዮጵያ። ወንጀል፣ ተንኮል፣ ሴራ፣ ባንዳ አታታቅም ኢትዮጵያ። ጠላት ጠፍቶላት አያቅም ኢትዮጵያ። ግን በልጆቿ መስዋዕትነት ጠላቶቿን ሁሉ ድል እያደረገች ወደፊት የምትገሰግስ ሀገር ስለሆነች ነው ዛሬ ወደ ደረሰችበት ደረጃ የደረሰችው። ይህን ሁሉ ከላይ የጠቀስኩላችሁን እልቂት ካለፍን በኋላ ከሰሜኑ ጦርነት ጋር በተያያዘ ከህወሓት ጋር አብረው እጅና ጓንት ሆነው እየሰሩ ህወሓት የፌዴራሊስት ኃይሎች እያለ ትግራይ ላይ እየሰበሰበ ሌላ አመጽ እንደገና የ27 ዓመቱን የዘረኝነትና የከፋፍለህ ግዛ ፖለቲካ የህወሓትን የበላይነት ድጋሚ ለማምጣት ከህወሓት ጋር ተናበው እየሰሩ ህወሓት አፈንግጦ ህገወጥ የሆነ ምርጫ ሲያደርግ አይዞህ እያሉ ከዚያም በኋላ እንዳብሪነት ህወሓት የሰጣቸውን ሚሽን ተጠቅመው ከመስከረም 30 በኋላ መንግስት የለም የሚለውን የመጀመሪያውን አዋጅ ካወጁ በኋላ ህወሓት ተበረታቶና ሞራል አግኝቶ 20 ዓመት ሙሉ የቀበረው ጉድጓድ ውስጥ እየኖረ የትግራይን ህዝብና የኢትዮጵያን ዳር ድንበር ከጠላት ይጠብቅ የነበረውን የመከላከያ ሰራዊት በተኛበት እንዲታረድ አደረጉት። የኢትዮጵያን 80% እና ከዛ በላይ የሚሆነው መካናይዝድ ክፍለ ጦሩን የወታደር ኃይሉን በሙሉ ሰሜን አድርጎ ነበር መከላከያ ሰራዊት ሀገር የሚጠብቀው። ያንን ከድንበር ከመጠበቅ የትግራይን ህዝብ ከጠላት ከመጠበቅ አልፎ ለትግራይ እናቶችና ለትግራይ ህዝብ ትምህርት ቤት እየሰራ ጤና ጣቢያ እየሰራ ከደሞዙ እየቀነሰ የተቸገረን እያበላ የታመመን እያሳከመ የኖረን መከላከያ ሰራዊት አባላት ለነሱ ተራ የፖለቲካ ትርፍ ሲባል በተኛበት መሳሪያውን ሳይታጠቅ ትጥቅ እንደፈታ በተኛበት እንዲታረድ አደረጉት። የትግራይ ህዝብ ግልጽ የሆነ አደጋ ላይ መግባቱ በመገምገም ከውስጥም ከውጭም ከላይም ደግሞ በኢሳያስ አፈወርቂ በሁሉም አቅጣጫ ትግራይን ለመጨፍለቅ የታሰበው ሴራ ጫፍ ላይ መድረሱን በመገንዘብ ፈጣን እርምጃ መውሰድ ነበረበት። ለዚህም ነው የሰሜን እዝን መብረቃዊ የሆነ እርምጃ መወሰድ ነበረበት። የሰሜን እዝን ዲሞቢላይዝ በማድረግ በሰላም የሚገቡት በሰላም እንዲገቡ በማድረግ ያለውን የጦር መሳሪያ በሀገሪቱ 70-80% ሊሆን የሚችለውን ከባድ መሳሪያም ጨምሮ
የተኩስ አቅም ጨምሮ የትግራይ ህዝብ አቅም እንዲሆን በማድረግ ስለተጠናቀቀ የመጀመሪያው እንቅስቃሴ ነው። ይሄንንም ሴራ ሲሰሩ እነ ጀዋር መሐመድ ይሄንን መከላከያ ሰራዊትን በተኛበት ያረደውን ህወሓትን ህግ አስከብራለሁ ብሎ መከላከያ ሰራዊት ህወሓት ላይ እርምጃ ለመውሰድ ወደ ትግራይ እንቅስቃሴ ሲጀምር ህወሓትን ማጥፋት ወንጀል ነው ብለው ከህወሓት ጎን ነበር የተሰለፉት። መከላከያ ሰራዊት ማለት የአብዮታዊ ዲሞክራሲ ሳይሆን የኢትዮጵያና የኢትዮጵያ ህዝብ የመጨረሻው ምሽግ ነው። ኢትዮጵያን የሚያድነው ከጥፋት የሚያድነው መከላከያ ሰራዊት ነው። ያንን ሰራዊት በተኛበት ያረደውን ህወሓት የሚባል አሸባሪ ቡድን ከሞት የተረፈው በየአካባቢ የነበረው ሰራዊት ተሰብስቦ ትግራይ ላይ ህግ ለማስከበር ሲገባ ልደቱ አያሌውና ጀዋር መሐመድ ነበሩ የመጀመሪያው የህግ ማስከበር ተቃዋሚዎች። ሰው እንዲያደምጠኝ ይፈልጋለሁ። አንድ ቁም ነገር መናገር ፈልጋለሁ። አማራ ክልል አሁን የገጠመውን ችግር ለመወጣት ከፈለገ የአማራ ኃይሎች አንድ መራራ ክኒን መዋጥ አለባቸው። የሚመር ክኒን መዋጥ አለባቸው። ባለፉት 2 ዓመታት የትግራይ ህዝብ ላይ ጦርነት ሲካሄድ ከዶክተር አብይ ጎን ቆመው የአማራ ህዝብ በዚህ ጦርነት እንዲሳተፍ ከትግራይ ወንድሞቹ ጋር ደም እንዲቃባ ማድረጋቸው ትልቅ ስህተት ነው፣ ትልቅ ጥፋት ነው። ይሄን አምኖ መቀበል ያስፈልጋል። ይሄን ክኒን መዋጥ ያስፈልጋል። ጥፋት ነው፣ ስህተት ነው። ከስህተትም ደግሞ ታሪካዊ ስህተት ነው። ባለፈው 2 ዓመት እርስ በርስ መዋጋታችን ስህተት ነበር። የኛ ባልሆነ ጦርነት ውስጥ ነው ገብተን ወንድማማች ህዝብ እንዲተላለቅ ያደረግነው። ታሪካዊ ስህተት ነው። ተጸጽተናል። ስህተት መሆኑን አምነናል። መደገም የለበትም ተብሎ መታመን አለበት። ሰሜን እዝ እንዲታረድ የፈረዱ የኢትዮጵያ መከላከያ ሰራዊት አባላት አንድ ቀን ትኩስ ሽሮ ትኩስ እንጀራ ሳይበሉ የቀበሮ ጉድጓድ ውስጥ እየኖሩ ህዝብና ሀገር ሲጠብቁ የነበሩ ዜጎች በተኙበት ያረዳቸውን ህወሓትን እንዳይጠፋባቸው መንግስት እርምጃ ሲወስድ ህወሓትን ማጥፋት የለበትም ወይም ትግራይ ላይ እየወሰደ ያለውን የህግ ማስከበር ዘመቻ ማቆም አለበት እያሉ መከላከያ ሰራዊትን ሲተቹና ሲቃወሙ የነበሩ ሰዎች ናቸው። ከዚያ በላይ የአንድን ሀገር መከላከያ ሰራዊት በተኛበት ከማረድ በላይ መከላከያ ሰራዊት ተጠቃ፣ ተመታ፣ መሳሪያውን ተቀማ ማለት እኮ በቃ ሀገር ፈረሰች ማለት ነው። ከዚህ በላይ ሀገርን ዩጎዝላቪያ ሊያደርግ የሚችል ሴራና ተንኮል ምን አለ? ምን ብታደርጉ ዛሬ እንደዚህ አይነት አደጋ ኢትዮጵያ ላይ ልትፈጥሩባት ትችላላችሁ? ምን የተሻለ ሴራ አላችሁ ከዚህ በላይ? ዛሬ መከላከያ ሰራዊት ከመላው ኢትዮጵያ በተውጣጡ በኢትዮጵያዊነታቸው በሚያምኑ በአንድ ፓርቲ አመለካከት ሳይሆን በኢትዮጵያዊነት ስነልቦና የተገነባ መከላከያ ሰራዊት ነው ያለው። ለሀገሩና ለድንበሩ ለህዝቡ መስዋዕት ሆኖ ህዝቡንና ሀገሩን ለማዳን የማለና የቆረጠ መከላከያ ሰራዊት ነው ያለው። ዛሬ ምን አይነት ሴራና ደባ ፈጥራችሁ መከላከያ ሰራዊትን የዛን ያክል አደጋ ላይ ልጥሉት ትችላላችሁ? ዛሬ ምን አላችሁ የተሻለ ሴራና ተንኮል? ከዚህ ውጪ ምን አደጋ ይመጣብናል ብለን እኛ ስንሰጋለን? ዛሬ ያንን እንኳን በተረፈ ወታደር በተረፈ መሳሪያ እስከ አፍንጫው ታጥቆ የነበረውን የህወሓትን ጦር በ2 ሳምንት ጊዜ ውስጥ አሸንፎ መቀሌን መቆጣጠር የቻለ መከላከያ ሰራዊት የኢትዮጵያ ሰራዊት ኢትዮጵያዊነት እውነት ስለሆነ ጀስቲስ ፍትህ ስለሚፈልግ ፍትህን የያዘ ስለሆነ የሚያሸንፈው ኢትዮጵያን አፈርሳለሁ ብለህ ስትመጣ አንተ ትፈርሳለህ እንጂ ኢትዮጵያ አትፈርስም ብሎ ራሱን ለማፍረስ ግንባሩን ለጥይት ሰጥቶ ሀገር የሚያድን መከላከያ ሰራዊትና ህዝብ ስላላት ነው የተረፈችው። እና የዛን ያክል አደጋ ከዚያ በላይ አደጋ ኢትዮጵያ ሊገጥማት አይችልም። መከላከያ ሰራዊቷ ተመቶ እንኳን በተረፈ ሰራዊት ሀገር ተርፏል። ዛሬ ምንም ብታደርጉ ምንም አይነት ተንኮልና ሴራ ብትጎነጉኑ የዛን ያክል አደጋ ልትፈጥሩባት አትችሉም ኢትዮጵያ ላይ። በዛ ጦርነት ምንም ባላተረፋችሁበት ህወሓትም እስከ መጨረሻ ወደ መቀመቅ በወረደበት ምንም ትርፍ ባላገኛችሁበት የእርስ በርስ ጦርነት ሀገር እናፈርሳለን ኢትዮጵያን ለማፍረስ እስከ ሲኦል እንወርዳለን ብላችሁ ባወጃችሁት ጦርነት ከ1 ሚሊዮን በላይ የትግራይ ወጣቶች እንዲሰውና ሀገር እንድትደማ ንብረት እንዲወድም የወጣቶች ደም እንዲፈስ እንደገና እናቶች እንዲያለቅሱ ከማድረግ በስተቀር ምንም ባላተረፋችሁበት ጦርነት 1 ሚሊዮን ወጣቶች የትግራይ ወጣቶች እንዲያልቁ አረጋችሁ።
መከላከያ ሰራዊቱን አገር ይቁጠረው። ሀገሩን ለማዳን ሀገሩን ከጥፋት ለማዳን መስዋዕት የሆነውን የመከላከያ ሰራዊት አባል ነገ ታሪክ ያስታውሰዋል። ከዚያ በኋላ ያን ሁሉ የጥፋት እልቂት ያ ሁሉ የጥፋት ድግስ ተደግሶ ነጃዋር መሐመድ በሃጫሉ ሁንዴሳ የግድያ ምክንያት ከዚያም እነ ልደቱ አያሌው አማራ ክልል ላይ ይቀሰቅሱ በነበረው የሽብር ወንጀል እንዲሁም መስከረም 30 መንግስት የለም ብለው ባወጁት አዋጅ መንግስት ወደ እስር ቤት ወረሯቸው። ከርቸሌ ነበር የነበሩት ልደቱም ጃዋር መሐመድም። የዶክተር አብይ የይቅርታ መንገድ አያልቅም። የዶክተር አብይ ሆደ ሰፊነት መቼ ጠበብ እንደሚል አይታወቅም። በይቅርታና በምህረት እንዲፈቱ አደረጋቸው። ያን ሁሉ እልቂት ያን ሁሉ ጥፋት ያን ሁሉ ወንጀል የኢትዮጵያ ሕዝብ ላይ ፈጽመው ኢትዮጵያን እንድትበታተን እንደ ዩጎዝላቪያ አድርገው ይሄን ሁሉ አሁን የዘረዘርኩላችሁን ሌሎችም እናንተ የምታስታውሷቸውን ተንኮሎችና ደባዎች በኢትዮጵያ ላይ ከሰሩ በኋላ እስር ቤት በገቡበት ሰዓት የዶክተር አብይ የይቅርታና የምህረት መንገድ ነበር ከእስር ቤት እንዲወጡ ያደረጋቸው። የትኛውም የልዕለ ኃያል የሆነ ሀገር የትኛውም ሲአይኤ የትኛውም እኔ ነኝ ያለ ለጋሽ ድርጅት አይደለም የኢትዮጵያ መንግስት ላይ ተጽዕኖ አድርጎ እነ ጃዋር እንዲፈቱ ያደረጋቸው። ይቅርባይ ህዝብ ስላለና ይቅርባይ መሪ ስለነበረ በይቅርታ ብንሻገረው ይሻላል ብሎ እነ ጃዋር መሐመድ ከዛ ጥፋታቸው ቢማሩ ተብለው በይቅርታ ተለቀቁ። የኢትዮጵያ ህዝብም ሀገር ከተረፈች በልጆቿ መስዋዕትነት ሀገር ከዳነች በቃ የጠፋው ይጥፋ፣ በታሪክ እንዘክራቸዋለን ጀግኖቻችንን፣ ያለ ምክንያት የተገደሉትን ንጹሃንንም ፈጣሪ ነፍሳቸውን ይማር ብሎ ለነጃዋር ይቅርታ አደረገላቸው። ዶክተር አብይን አልተቃወመውም ህዝብ እነሱን ሲፈታ። ያ ማለት ህዝቡ ይቅርታውን ተቀብሎ ነበር ማለት ነው። ነገር ግን ያንን የህዝብ ይቅርታ እንኳን ሳይቀበሉ ጃዋር መሐመድ ራሱ በጠራው ጥሪ ያስገደላቸውን 238 ሰዎች እንኳን ረስቶ አልጸጸትም የሚል መጽሐፍ ጽፈው አስመረቁልን እነ ጃዋር። በዚያ ሁሉ ወንጀል በዚያ ሁሉ ክፋት በዚያ ሁሉ ሴራ ያለቁት ንጹሃን ሳይገዳቸው ሀገር የተተራመሰችው ያን ሁሉ በየሀገሩ በየአቅጣጫው በየክልሉ በየመንደሩ ይፈጠር የነበረውን ይፈነዳ የነበረውን ፈንጅ ያለቀውን ህዝብ ያለቀውን የሀገር ንብረት በህወሓት የሰሜኑ ጦርነት ምክንያት ያለቀውን ህዝብና ንብረት ያን ሁሉ ወንጀልና ደባ ረስተን ይቅር ስንላቸው በፈጠርነው ተንኮልና ሴራ ባገደልናቸውና ባስገደልናቸው ንጹሃን በእናምባቸው መኮንንም ሆነ በሃጫሉ ሁንዴሳ ግድያ አንጸጸትም ብሎ ጃዋር መሐመድ አልጸጸትም ብሎ ጻፈ መጽሐፍ። ከዚህ በላይ እርግማን አለ ወይ? ከዚህ በላይ በህዝብ ደም መቀለድ አለ ወይ? ከዚህ በላይ እናንተ ምን ብታደርጉ የኢትዮጵያን ህዝብ የይቅርታ ልብ ልታገኙ ትችላላችሁ? ዛሬ ልደቱ አያሌው ከቅንጅት ዘመን ጀምሮ የኢትዮጵያ ህዝብ ላይ የፈጸመውን በደልና ወንጀል የምናቀናቀዋለን፣ የሚያስታውስ ኢትዮጵያዊ ያውቀዋል። እሱ ግን ዛሬም የሚጸጸት ልብ የለውም። ዛሬም በቅንጅት ምክንያት እሱ ከድቶ እነ ዶክተር ብርሃኑን እስር ቤት እንዲገቡ አድርጎ የቅንጅትን ማህተም ይዞ ጠፍቶ ፓርላማ ከገባ በኋላ ያኔ በግንቦት ሰባቱ ረብሻ በአጋዚ ጥይት ያለቁ ወደ 290 የሚሆኑ ወጣቶችን ደም ያፈሰሰው ልደቱ አያሌው ነው። ለዛ እንኳን ተጸጽቻለሁ ይቅርታ ሲል ሰምተን አናውቅም። እነዚህ ሰዎች ናቸው ይሄን ሁሉ የጥፋት ድግስ ደግሰው ሀገር በልጆቿ መስዋዕትነት ተሻግራ ዛሬ ላለችበት ልዕልና ወደ ከፍታዋ ወደ ነፃነቷ ወደ እድገቷ ወደ ብልጽግናዋ እየሄደች ያለችውን ሀገር እየፈረሰች ነው እያሉ ያወሩናል። ምንም ብታደርጉ ሀገርን ለማፍረስ የምትችሉትን ሁሉ ሞክራችሁ የእናንተን አቅም በሚመጥን ደረጃ ኢትዮጵያ ወንጀላችሁን፣ ተንኮላችሁን፣ ሴራችሁን፣ ፈንጃችሁን ሁሉ እያመከነች እዚህ ደርሳለች። እስከዛሬ ከሰራችሁት፣ እስከዛሬ ካሴራችሁት ተንኮል፣ እስከዛሬ ካደባችሁብን ደባ፣ እስከዛሬ ከተመካከራችሁብን ሴራና ሸፍጥ የበለጠ ልትሰሩብን አትችሉም። ዛሬ አለ የሚባለውን ተንኮልና አለ የሚባለውን የጠላት ቅኝ ገዢ አንድ ሀገር ላይ ሊሰራ የማይችለውን የራሳችሁን ሀገር ለማፍረስ የሰራችሁትን ያን ሁሉ ወንጀልና ጥፋት ኢትዮጵያ በልጆቿ መስዋዕትነት ተሻግራ ለዛሬ ደርሳለች።
ከዚያ የባሰ ከዚያ የከፋ ምንም አይነት አደጋ ኢትዮጵያ ከፊቷ የሚገጥማት ነገር የለም። እናንተ ህልማችሁን ነው የምታወሩን። ህልማችሁን እንድንኖር የምትፈልጉትን ዛሬም ለኢትዮጵያ የምትመኙላት ከዩጎዝላቪያ የባሰ መገነጣጠል ብቻ አይደለም ተገነጣጥሎ እንኳን እንደ ሰው እንኳን መኖር የማይቻልበት ሀገር ለመፍጠር ነው ዛሬም እየሰራችሁ ያላችሁት። ግን አሉ የኢትዮጵያን መፍረስ ማየት የማይሹ ጉስቁልናዋን ማየት የማይፈልጉ ከሀገሬ በፊት እኔን የሚሉ ጀግኖች አሏት ኢትዮጵያ። በየትኛውም ዘመን ባንዳ ባለበት ሀገር ባንዳ በሚወለድባት ኢትዮጵያ መቼም ቢሆን ባንዳ ሳትወልድ ቀርታ አታውቅም። በየትኛውም ዘመን ባንዳ ነበር። እነዛም ባንዳዎች ግን በጀግንነታቸው በአርበኝነታቸው የሚዋጉላትና የሚዋደቁላት ጀግኖቿ ናቸው እያሸነፉላት ለዛሬ ያደረሷት። ዛሬም አሉ ኢትዮጵያውያን፣ ዛሬም አለን ለሀገራችን የምንሰዋ ሰዎች እና እናንተ ካሴራችሁብን ሴራ የበለጠ እስከዛሬ ከተደረገብን እስከዛሬ ከተሞከረብን አደጋ የበለጠ ወደፊት የሚገጥመን አደጋ ስለሌለ ኢትዮጵያ ትፈርስ ሲሆን ወይ የሚል ስጋት ዛሬ የለብንም። በአራት ነጥብ የምንዘጋው እሱን ነው እና የዛሬ 5 ዓመት ያወጁልን የደገሱልን የእልቂት የመጠፋፋት የመተላለቅ ሴራ አልሳካ ስላለ ሳይሳካ በኢትዮጵያ ልጆች መስዋዕትነት ስለተሻገር ነው ሀገር ዛሬ የመጀመሪያውን ዲሞክራሲያዊ ምርጫ አድርጋ እዚህ የደረሰች ሀገር ሁለተኛውን ዲሞክራሲያዊ ምርጫ ለማካሄድ በእንቅስቃሴ ላይ መኖሯን ሲያዩ እንደገና ሌላ እልቂት ነው እየደገሱልን ያሉት እነዚህ ሰዎች። ህዝቡ ነቅቶ የሚያወሩትን ነገር መስማት አለበት። እነ ጀዋር ጠፍቷቸው አይደለም። አሁን የኢትዮጵያ መንግስት ያለበት ሁኔታ ጠፍቷቸው አይደለም። የሚፈልጉትን ነው የሚነግሩን እነሱ። የተዳከመ መንግስት እንዲኖር እርስ በርሱ የተጣላና የማይገናኝ በምንም አይነት አብሮ ሊሆን የማይችል ህዝብ መፍጠር፣ በዘር በሃይማኖት በቋንቋ ተከፋፍሎ የኢትዮጵያ ህዝብ እንደ ዩጎዝላቪያ ከዛም አልፎ ከዩጎዝላቪያ በታች ተበታትነን የቱትሲና ሁቱን እልቂት የሚያስንቅ እልቂት ኢትዮጵያ ውስጥ መፍጠር ነው ህልማቸው። ይህን ደግሞ እስከዛሬ በመጣንበት የ7 ዓመት ሂደት ማንነታችሁን ስለተረዳን የምታወሩት ነገር ዛሬ ላይ እንዲሆን የምትፈልጉት ምኞታችሁ እንደሆነ ስለምናቅ እኛ ከለውጡ መንግስት ጋር ከጸናው የኢትዮጵያ መንግስት ጋር ከዶክተር አብይ ጋር ራዕይ ካለው ሐሳብ ካለው መሪ ጋር እንቀጥላለን። ኢትዮጵያም በልጆቿ መስዋዕትነት ጸንታና ተከብራ ለዘላለም ትኖራለች። እናንተ እያለቀሳችሁ ትቀጥላላችሁ። በአጠቃላይ በነጃዋር መሐመድ ኢንተርቪው ላይ የነበረኝ ፕሮግራም ይሄንን ይመስላል። አብራችሁ ስለነበራችሁ ፕሮግራሜን ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን እንዳትዘነጉ። እንዲሁም መሆን መልቲሚዲያ እውነትንና ኢትዮጵያዊነትን ለማድመቅና ለማጎልበት እየሰራ ያለ ሚዲያ መሆኑን ተገንዝባችሁ ቻናላችንን መደገፍ እውነትንና ኢትዮጵያዊነትን መደገፍና ማበርታት መሆኑን አውቃችሁ በምትችሉት አቅም ሁሉ ድጋፍ እንድታደርጉልን በድጋሚ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።